ታዳሚዎች ዓለም አቀፉ ድጋፍ ለጋዜጠኞች የተባለ ተቋም ሰሞኑ ባወጣው መግለጫ በኢትዮጵያ ከ40 በላይ ጋዜጠኞች መታሰራቸው ይፋ አድርገዋል። ዓለም አቀፍ የጋዜጠኞች ተከራካሪ ድርጅት ሲፒጄ በበኩሉ ወደ 7 ጋዜጠኞች መታሰራቸውን ገልጿል። ዓለም አቀፍ የጋዜጠኞች መብት ተከራካሪ ድርጅቶች በተለይ በለውጡ ማግስት በኢትዮጵያ ጋዜጠኛ የታሰረበት ዓመት ብለው አወድሰው የነበረ ቢሆንም ከለውጡ ማግስት ባለው ዓመታት እስከ ቅርቡ ጊዜ በሚያወጣቸው መግለጫዎች በጋዜጠኞች ላይ እስር፣ አስገድዶ መሰወር እንደሚደርስባቸው ሪፖርት አድርገዋል። በጋዜጠኞችና የመገናኛ ብዙሃን ባለሙያዎች የሚደርሱ እስርና ወከባዎች በኢትዮጵያ በቋፍ ላይ የነበረው የፕሬስ ነፃነት አደጋ ላይ እንደጣለው የሙያ ባለቤቶችና ተከራካሪዎች በየጊዜው ስጋታቸውን እየገለጹ ይገኛሉ። በሙያው የተሰማሩ ጋዜጠኞች የሙያዊ ክህሎትና የሥነ ምግባር ችግሮችም እንደሚስተዋሉ በመስኩ የተደረጉ ጥናቶች ያመላክታሉ። በኢትዮጵያ የፕሬስ ነፃነት ወዴት እየሄደ ነው? የዛሬ የውይይታችን ርዕስ ይሆናል። እስቲ የውይይቱ ተካፋዮቻችን ራሳችሁን በማስተዋወቅ እንጀምር። እሺ፣ አመሰግናለሁ። ዮሐንስ አበበ እባላለሁ። የአሃዱ ሬዲዮ ዋና አዘጋጅ ነኝ። እሺ፣ አመሰግናለሁ። ታገኘው መኮንን እባላለሁ። የአዲስ ጊዜ ሚዲያ እና ኮሚኒኬሽን ዋና ስራ አስኪያጅ ነኝ። የኢትዮጵያ መገናኛ ብዙሃን ባለሙያዎች ማህበር ፕሬዚዳንት ነኝ። ጌታቸው ወርቁ እባላለሁ። ከአራምቤ ሬዲዮዎች ከመስራቾች አንዱና ማኔጂንግ ዳይሬክተር። እሺ፣ ተስፋውን እባላለሁ። በመቀሌ ዩኒቨርሲቲ የቲያትርና የፊልም መምህር ሁኜ በማስተማር ላይ ነበርኩ። አሁን በጀርመን ሀገር ላይ በዮሐንስ ጉተንበርግ ዩኒቨርሲቲ የአንትሮፖሎጂ የፒኤችዲ ተማሪ ነኝ እና በዋናነት ዶክሜንተሪ ፊልም ሰሪ ነኝ። የተለያዩ ፊልም ሰሪ ኢትዮጵያ ውስጥም እዚህም አውሮፓን ፊልም ዶክሜንተሪዎችን እሰራለሁ። በጣም አመሰግናለሁ። እንግዲህ ለመግቢያ ያህል እስቲ በኢትዮጵያ ያለው የፕሬስ ነፃነት አፈጻጸሞቹና በአዎንታዊም ይሁን በአሉታዊ ያሉትን ምልከታቸው አጠቃላይ አሁን ያለበት ሁኔታ በተመለከተ ሊዲያ አበበ በአንቺ ልጀምር። አመሰግናለሁ ዮሐንስ። ቀደም ብለህ አንተ ስትገልጽ እንደነበረው የኢትዮጵያ የሚዲያ ዘርፍ ባለፉት ረዥም ዓመታት በርካታ ፈተናዎችን ሲያልፍ እዚህ እንደደረሰ ይታወቃል። እንደ ዘርፍ የሚደርሱበት ፈተናዎች በተለያየ መልኩ ተከፍለው መቅረብ ይችላሉ። አንደኛ፣ ዘርፉ በምን መልኩ ይበረታታል በመንግስት በኩል? ሁለተኛ፣ የዘርፉ ባለሙያዎችስ በምን መልኩ እገዛ ይደረግላቸዋል? በተለያዩ አካላት የሚዲያው ዘርፍ ተዋንያን ናቸው ተብለው በተለያዩ አካላት በኩል ምን አይነት ድጋፍ ይደረግላቸዋል? ሶስተኛ፣ በራሱ በሚዲያ ተቋም ውስጥ ምን አይነት ከለላ ይደረግላቸዋል በሚለው ከፍሎ ማየት ይገባል ብዬ አስባለሁ። እንደሚታወቀው የኢትዮጵያ የሚዲያ ዘርፍ ረዥም ዓመታት አስቆጥሯል ተብሎ እንደ ሌሎች ሀገራት በኩራት የምንናገርበት ባይሆንም፣ ነገር ግን እንደመጣበት የጊዜ ዘመንና እንዳለን በጣም የብዝሃ ባህል፣ የሃይማኖት፣ የታሪክ በዚህ የፖለቲካ የስርዓተ መንግስት አወቃቀር ቀደምት ታሪክ አንጻር የሚዲያዎቻችን ያንን ያህል ሰፍተውና ጎልብተው ሲመጡ አይታወቅም። ለዚህም የተለያዩ ምክንያቶች መጥቀስ ቢቻልም እንኳን አሁን ካለንበት ነገር አንጻር ላይ ብቻ ትኩረት በማድረግ ሀሳቤን ስገልጽ የሚዲያ ኢንዱስትሪ በመንግስት በኩል እንደሚታወቀው በተለይ የግል ሚዲያ በርካታ ፈተናዎች እና ችግሮችን ሲያሳልፍ በቸልታ የሚታለፍበት እገዛ እንዴት ይደረግለታል ብዬ ስላነሳው ነው። የሚደርሱበትን ከመቋቋሚያ ጊዜ ጀምሮ ቀጥሎ እስከመሄድ ቁመናውን ደግሞ አዝልቆ እስከመሄድ ይዘቶቹን አድማጭ ተመልካቾቹ ጋር በይበልጥ አድርሶ ተደራሽነቱን አስፍቶ ለመሄድ በሚያደርገው ትግል ውስጥ የሚደረግለት እገዛ እንብዛም ስለሆነ ፈተናዎቹ እየጎሉበት ይመጣሉ። በሁለተኛ ደረጃ ሙያተኞቹ የህግና የመመሪያዎች ሰለባ ስለሚሆኑ ሙያዊ ነፃነታቸውን አስጠብቀው ለመቀጠል የሚያደርጉት ትግል መጨረሻ ላይ ሄዶ ከሙያዊ ስብዕናና ስነ ምግባር ባፈነገጠ የአክራሪነት ወይም ደግሞ የአክቲቪስትነት ወይም የለውጥ አራማጅነት ሚና ውስጥ እንዲደበቁ የማድረግ የመግፋት ስሜቶች ይደርስባቸዋል። ሶስተኛ፣ የሚዲያ ተቋማቱ የሚደርስባቸውን ወከባና እንግልት በመፍራት ሙያተኞቻቸውን በተገቢው መልኩ ጥበቃና ከለላ ለመስጠት ያን ያህል እምብዛም አቅም ስለሌላቸው የሚዲያ ባለሙያዎቹ ተጋላጭነታቸው እየጨመረ ይመጣልና የሚዲያ ነፃነትን ሐሳብን በነፃነት ከመግለጽ መብት ጋር ብቻ ሳይሆን አገናኝቶ መነጋገር የሚገባው ብዬ የማስበው
በእነዚህ በሶስት አካላት መካከል ምን ያህል ድጋፍ እና እገዛ ከለላስ እየተሰጠው ነው? በእነዚህ ምክንያት አይደለም ወይ ወከባዎቹ እንግልቶቹ እየደረሱ ያሉት? የሚመጡ ኢትዮጵያ ላይ የሚመጡ ስርዓቶች ወይም ደግሞ የሚመጡ የመንግስት አገዛዞች የመጀመሪያ ታርጌታቸው ሚዲያ እና የሚዲያ ባለሙያ ነው። ያም ማለት ታርጌት ሲደረግ የቀጥታ አጥቂነትና የተጠቂነት ብቻ ሳይሆን አጥቂ የሚሆኑ አሳሪ ህጎችን በማስቀመጥ ከዚህ ቀደም በነበረው ስርዓት የጸረ ሽብር አዋጁ የትኛውም የሚዲያ ባለሙያም ይሁን የትኛውም በዚህ አይነት ሀሳቡን የሚገልጽና ከመንግስትና ከስርዓት ተጻራሪ ነው ተብሎ የሚታሰበው ኃይል አይነ ውሃ አላማረኝም በሚል አቃቤ ህግ በዘፈቀደ የሚከስበት እንደነበረና ብዙ ባለሙያዎች በጸረ ሽብር አዋጁ ሽፋን እንግልትና ወከባ እንደዚሁ ከሙያዊ ደግሞ ሂደታቸውና መንገዳቸው እንዲወጡ የተደረጉበት ነበር። አሁንም ቢሆን አሳሪ ህጎችና አዋጆች አሉ። የጥላቻ ንግግር አዋጅ ተብለው የተቀመጡ በራሱ የሚዲያ አዋጁ የመረጃ ነፃነትን በሚገባው መልኩ ባለማክበሩ ጥቅሜ ተነክቷል፣ የኔ የሆነ ነገር ተነካብኝ የሚል አካል እንደ ልቡ ከሳሽ የሚሆንበትና ፍርድ ቤት የሚያቆምበት ምህዳር በግልጽ እንዲታይ አድርጎታል። ስለዚህ በኢትዮጵያ የሚዲያ ነፃነት ሀሳብን መግለጽ ላይ ብቻ ሳይሆን ከለላ የማግኘትና መብትን በሚገባው መልኩ የመጠቀም ጥበቃና ከለላ የማግኘት ዘርፉን ለማሳደግ የሚደረጉ እገዛዎችም ደግሞ እምብዛም መሆን ላይ ነው። ይሄንን የምልበት ምክንያት የሚዲያ ተቋማቱ ራሳቸውን በገቢም ከዛ ደግሞ የፖሊሲ ተከላካይነት ወይም ደግሞ የሚወጡ አሳሪ ህጎችና አፋኝ ደንብና መመሪያዎችን መቋቋም የሚችል አቅም እንዳያዳብሩ በመደረጋቸው ገቢያቸው በተለይም ደግሞ እኔ አሁን ራሴ የኮመርሻል ስቴሽን ወይም የግል ሚዲያ ላይ ረጅም ጊዜ እንደቆየ ሰው እነዚህን ፈተናዎች ስለማውቀው በተለያየ መልኩ ችግሮች ስለሚደርስባቸው ይህንን ከለላ ሰጥተው ጥበቃ ለማድረግ የሚያስችል ቁመና አልገነቡም። ያ በመሆኑ የሚዲያ ተቋማቱ ውስጥ ያሉ ባለሙያዎች በቀጥታ ተጠቂነት በቀጥታ የዚህ ሰለባ የመሆን እድሎቻቸው የሰፉ ናቸው። እነዚህ ነገሮች አሁንም ካልተስተካከሉ በኢትዮጵያ የሚዲያ ነፃነትን ነገር ማንሳት አይቻልም። በሌላ መልኩ መረጃ የማግኘት መብት በጣም ከነበረበት ወርዶ አሁን ሙሉ ለሙሉ ዝግ ሆኗል። መረጃ እንደልብ አይገኝም። በተለይ ሜንስትሪም ሚዲያው በሚገባው ልክ መረጃ ማግኘት ስላልቻለ ሰው ወደ ማህበራዊ ሚዲያው ላይ ፊቱን እንዲያዞርና ማህበራዊ ሚዲያው ሜንስትሪም ሚዲያውን እየዋጠው እንዲመጣ ሆኗል። ያም በሌላ መልኩ የሚዲያን የመረጃ ነፃነትን አፋኝ ሆኖ መጥቷል። ሜንስትሪም ሚዲያው ጠንክሮ እንዳይወጣ ማህበራዊ ሚዲያው ገንግኖ እንዲወጣ የተዛቡ መረጃዎች፣ ሚዛናዊ ያልተደረጉ መረጃዎች፣ ያልተጣሩ መረጃዎች ህግን፣ ስርዓትን፣ ህዝብን አብሮ የመኖርን መብትን፣ ሃይማኖትን፣ ባህልን ያጋጫሉ ተብለው ምንም አይነት ጥበቃና ከለላ ያልተደረገላቸው ወይም በኤዲተር እና በአርታያን አይን ውስጥ ያላለፉ መረጃዎች አየሩን እንዲሞሉትና ሌሎች ደግሞ ሜንስትሪም ሚዲያ ህግና ስርዓትን አክብሬ ይሰራለሁ የሚለው እንዲዋጥ ወይም ደግሞ መረጃዎቹ የቆዩና የነተቡ እንዲሆኑ እየተደረገ የሚዲያ ነፃነት በተለያየ መልኩ በተለያየ አቅጣጫ በሚደረግበት ወይም በሚሰነዘርበት አታኪንግ እየተዳከመ መጥቷል። በቀጥታ መታሰር፣ መዋከብ ወይም ደግሞ ሀሳብህን ገልጸሃል ተብሎ መከሰስ ብቻ ሳይሆን ነፃነት ከነዚህ አንጻር መታየት አለባቸው ብዬ ስለማስብ ነው። ዮሐንስ እታገኘው። አመሰግናለሁ ዮሐንስ። እንግዲህ ሊዲያ ብዙዎቹን ነጥቦች አንስታችኋለች። እኔ ምን ላይ ትኩረት አደርጋለሁ? አንተ መግቢያውም ላይ እንግዲህ እንዳነሳኸው በተለይ ይሄ ለውጥ በኮቴሽን ውስጥ እያዘልኝ ተብሎ ከሚጠራው ጊዜ ጀምሮ ከ2021 ጀምሮ ቀደም ብለህ አንተ እንደጠቀስከው የሚዲያ ነፃነት የሚሰፍንበት በተለይ ከዚህ ከሚዲያ አዋጁ መጽደቅ ጋር ተያይዞ ኢትዮጵያ ውስጥ ምንም ጋዜጠኛ ያልታሰረበት የተባለበት ዘመን ነበረ። ከዛ በኋላ በነበሩት እንግዲህ 6 እና 7 ዓመታት ውስጥ ምን አሳለፍን? በተለይ ከ2021 በኋላ እስከ 2025 ያሉት 4 ዓመታት ሚዲያው ላይ የነበሩ ነገሮች ዋና ዋና ሁነቶች ምንድናቸው የሚለውን መለስ ብለን ማየት የኢትዮጵያን የፕሬስ ነፃነት ለመገምገም አመቺ መነሻ ይሆነናል ብዬ አስባለሁ። ከ2021 በኋላ እንደምታስታውሱት እንግዲህ የሚዲያ አዋጁን መጽደቅ ተከትሎ ያው አዋጁ የተወሰኑ የህግ ክፍተቶች ቢኖሩትም እዚህ ጋር እንደ ጋዜጠኛም እንደ ሙያ ማህበርም ሆኜ ነው ይህንን ሀሳብ የምሰጠው። ከዛ በኋላ ግን በነበረው ቀጣይ አመታት እስከ አሁን ድረስ ማለት በሚቻል መንገድ መልኩ በጣም በርካታ ጋዜጠኞች የተሰደዱበት፣ 3 ጋዜጠኞች የተገደሉበት፣
ለቁጥር እንግዲህ በጣም የሚያተክት የሚባሉ ጋዜጠኞች ከመታሰርም በላይ ደግሞ አንዳንዶቹ በማንና እንዴት እንደተወሰዱ በማይታወቅ መንገድ በግለሰብ መኖሪያ ቤት ጭምር ጋዜጠኞች መንገድ ላይ በመኪና እየታፈሱ እና እየተለቀሙ እየተወሰዱ ታስረው በማንም በዘፈቀደ አቅርቦ የሚለቅበት የነበረበት ጊዜ ነበር። ከዛም ውጪ ደግሞ እንግዲህ በቅርቡ ከሳምንታት በፊት የኢቢኤስ ቴሌቪዥን ስርጭት እንዲያቆም ተደርጎ ነበረ ለአንድ ቀን። ከዚህም በፊት ደግሞ መቀሌም ላይ አይታችኋል እንግዲህ የነበረውን ኤፍኤም ሬዲዮ ጣቢያውን እንዴት ተደርጎ ሚሊተሪው እንደተቆጣጠረውና ስርጭት እንዲያቋርጡ ተደርጎ የነበረው። ወላይታም ላይ ተመሳሳይ ነገር አጋጥሞ ነበር። ሲዳማም ላይ በነበረው ምርጫ ላይ እንደዚሁና ሚዲያዎች ስርጭታቸውን በኃይል እንዲያቋርጡ እስከማስገደድ የሚደርስ ጣልቃ ገብነትም ያስተናገርንበት ጊዜ ነበረ። እነዚህ ሁሉ ወደ ምን ያመሩናል ወይም ምን ያሳዩናል የሚለውን እንግዲህ ስንመለከት የፕሬስ ነፃነቱ በተለይ ከጋዜጠኞች መብት አንጻር እጅግ በጣም አሳሳቢና አስከፊ ሁኔታ የነበረበት ጊዜ ነበረ። አሁንስ ምን ይመስላል? አሁን የባሰ እና ወደፊት ደግሞ ከዚህም የባሰ ነገር እንደሚያጋጥመን የሚያመላክቱ ነገሮችን የምናይበት ጊዜ ነው። ይህን ለማለት የምደፍረው ምንድነው? አንድ የሁኔታዎችን መባባት እናያለን። ሚዲያው ሙሉ በሙሉ በሚባል ደረጃ የፖለቲካው ነጸብራቅ እየሆነ ነው። የፖለቲካ ተጽዕኖ አለበት። የግል የሚባሉትም የመንግስትም የሚዲያ የመንግስት ባይባልም ሙሉ በሙሉ በፖለቲካ ተጽዕኖ በአንድም በሌላ መንገድ ውስጥ ናቸው። ጋዜጠኞች በነፃነት እንዳይዘግቡ በጣም የታሰሩትም ያልታሰሩትም የተሰደዱትም ሀገር ውስጥ ያሉትም በጣም በከፍተኛ ፍርሃት ውስጥ ሆነው የሚሰሩበት ጊዜ ነው። ስለዚህ ከዚህ ጋር ተያይዞ ደግሞ ያው እንዳያችሁት የሚዲያ አዋጅ ማሻሻያ ረቂቅ አዋጁም በሕዝብ ተወካዮች ምክር ቤት እንዲጸድቅ ተደርጓል። በእርግጥ